ግን እንደ ቆሎ ነው የሚሸጠው። በጣም ፈላጊ ያለው ምናምን አገር ውስጥ ቢመረት ግን ያን ያህል ትልቅ ነገር የሚፈልግ ነገር አይደለም። ለምን ግን ማምረት እንዳልተፈለገ አላውቅም። ጋይሶች ሰርቪስ እንደሚሰጥ ሰው ማለት ነው። አንዳንድ ጊዜ ክላይንቶች የሚፈልጉትን ነገር ነው የምታሟሉላቸው። እንደ ሀሳብ ግን የምታቀርቡት ነገር ይኖራል። ከተስማሙ ተስማሙ፣ ካልተስማሙ ግን ምንም እንዲም የለም። የኛ አገልግሎት ሰርቪስ መስጠት ነው። እነሱ የሚፈልጉትን ነገር ማሟላት ነው። የሀሳባቸውን የህልማቸውን በተቻለን አቅም እንተጋለን እና አንዳንድ ጊዜ የተለያዩ ጉድሶች አሉ። ያው ብዙ ነው፣ ብዙ አይነት በጣም እጅግ በጣም ብዙ አይነት ፕሮዳክቶችን ነው የምናጋዛውም የምንጭለውም እና አንዳንድ ጊዜ ግን የሚያናደኛል በምትገዙበት ሰዓት እንዴት ይሄ እዚህ ሀገር ላይ አይመረትም ምናምን ብዬ የምላችሁ ፕሮዳክቶች ገጥመውኛልም እስካሁንም እሰራቸዋለሁ እነዛን ስራዎች። እንደውም ህንፃ መሳሪያ ነው ቢልዲንግ ማቴሪያል እንዴት ይሄ ቻናል ብዬ የምላቸው ግን እንደ ቆሎ ነው የሚሸጠው። በጣም ፈላጊ ያለው ምናምን አገር ውስጥ ቢመረት ግን ያን ያህል ትልቅ ነገር የሚፈልግ ነገር አይደለም። ለምን ግን ማምረት እንዳልተፈለገ አላውቅም። ያውም ለምሳሌ አንድ ጊዜ ማታመርቷቸው ይሄ የጊዜያዊ ነው። አሁን ባመርተው ፋብሪካውን ባቆመውና ባመርተው ነገ ከነገ ደግሞ እንትን ይችላል ምናምን ተብሎ የሚታሰቡ ነገሮች እንዳሉ አውቃለሁ። ነገር ግን ይሄ የክልል ነገር ነው፣ የክፍለ ሀገር ነገሮች ናቸው እነዚህ። ክፍለ ሀገርና ክልሎች እንደዚህ ገጠራማ አካባቢዎች የሚጠቀሟቸው ነገሮች ሁልጊዜ የመፈለግ እድሜያቸው እጅግ በጣም ረጅም ነው። ታምናላችሁ? እስካሁን ድረስ 14 ኢንች ይሸጣል። 14 ኢንች ይሸጣል። ታምናላችሁ? እስካሁን ድረስ 21 ኢንች ይሸጣል። አያችሁ፣ የክልል ዲማንድ እስካለ ድረስ ማለት ነው ጊዜ ያለፈበት የሚባል ነገር የለም። ለዛ ነው ሁልጊዜ የምናመጣቸውን ነገርና የምንሰራቸው ነገሮች ክልሎችን ተች ያደረገ ከሆነ ማለት ነው፣ ክፍለ ሀገራቶችን ተች የሚያደርግ ከሆነ ወዳጄ መለወጫ ነው። ቢኮዝ ከተማው ምንም ቻፕስቲክ እና ሊፕስቲክ ነው፣ ሌላ ምን አለ? ለማንኛውም ፕሮዳክቶቹን ላሳያችሁ። ሁልጊዜ በጣም ባያዩዋቸው ቁጥር የምናደድባቸው ናቸው። የቢልዲንግ ማቴሪያል ለምንድን ነው የማይመረቱት ብዬ ከምላቸው ውስጥ አንደኛው ይሄኛው ነው። አያችኋቸው? እነዚህ ይሄ ዳይ እለፍ እነዚህ እንዴት ለምንድን ነው እንደዚህ ማምረት? ያማ ከባድ ቴክኖሎጂ የሚፈልግ ነገር አይደለም። የናምን ካልኩሌሽን ነው። ነገር ግን እጅግ በጣም እንደውም በፋብሪካ ደረጃ ሳይሆን በጎጆ ኢንዱስትሪ እንኳን ራሱ መሰራት የሚችሉ ነገሮች ናቸው። ኢቭን በጣም ርር የሚያደርገው ደግሞ እንደ ቆሎ ነው የሚሸጠው። እጅግ በጣም ብዙ ፈላጊዎች አሉት። ሁልጊዜ ዲማንዱ ሃይ ነው። ማጠፊያ ታምናላችሁ? ከቻይና ነው የሚመጣው። ያው እንግዲህ ራሴ በእጅ የሚችለው ማለት ነው። አጋጣሚ ሆኖ ደግሞ ክሮኮዳይል ይሄ ብራንድ ታውቃላችሁ። በመጋዝም በአካፋም በምናምን ታውቃላችሁ። አሊ ትባላለች ወዳጃችን ናት። በጣም ከመሸጣው የተነሳ ማለት ነው ስተወራችሁ እንዴት መሰላችሁ? አካፋ፣ ማሲንቆ መጋዝ፣ ሰጊቶ መጋዝ ምናምን እያለች ነው የምታወራው። መቶ አለቃ ምናምን እያለች ነው የምታወራው። እና በጣም ከኛ ጋር በጣም ዲፕ ከመሆኑ የተነሳ የክሮኮዳይል እና እነዚህ ነገሮች ደግሞ መመረት እዚህ ሀገር ላይ ቢችሉ ምንድነው ችግሩ? ምክንያቱም ከዚህ በኋላ መመረት ፋብሪካውን ብናመጣው የሆነ ሰዓት ላይ ምርቱ ይቆማል ብለን የሚያሰጋን ነገር አይደለም። ምክንያቱም የክፍለ ሀገር ተች እስካለው ድረስ የክፍለ ሀገር ተች ካለው ወዳጅ መለወጫ ነው በቃ። ስለዚህ ባካችሁ እነዚህ አይነት ነገሮችን እመጣበታለሁ። ለምሳሌ የልደት እቃዎች አሉ ደግሞ እዚሁ መመረት እየቻሉ የሚመጡ አፍሪኛ ለአፉፋ ዶላር የምንጠይቅ ሰዎች ነን። በመድኃኒትም የሚጠይቅ አለ፣ ለአፉፋ የሚጠይቅ አለ፣ ለአፉፋ የሚጠይቅም አለ። ለማንኛውም በእርግጥ የሁሉም ፍላጎት የተለያየ ነው። ይህንን ነገር ዛሬ ለመመለከት ነው። እስኪ ሀሳብ አስተያየታችሁን እናንተ ማስቀምጡልኝ። ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። ይህ ሁሉ የሚሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያድርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንኪው ቢኒ ባባ